ሌላ ላይ የተከፈተበት ቤት ሄዳችሁ ሻዳ ለማስያዝ ሞክሩ። እኔ ሀሳብ የተበተነ እንዴት እንደሆነ እንጃሽ። ኦኬ ኤኒሃው ምንድነው የሆኑ ሰዎች ታጭቀው በማህበር ወይ በአስተዳደግ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእምነት ሊሆን ይችላል፣ ተሰብስበው የፈጠሩት እምነት አለ። ለዛ እምነት እናንተ ምንም ለማትጠቀሙበት ለዛ ለስብስብ ግብአት አትሁኑ። ስለዚህ ግብአት ስትሆኑ ደግሞ አንደኛ ነገር ለአምላካችሁ የምትሰጡትን መልሳታችሁ ከህሊናችሁ ጋር ተጣልታችሁ ሰላማችሁን አጣችሁ እነዚህን ነገሮች አድርጋችሁ በተአምር እነዚህ የተሰበሰቡ ሰዎች ለነሱ ሐሳብ ግብአት አትሁኑ ማለት ነው። ስለዚህ ምን ብላችሁ ታሰምሩበታላችሁ? የሚያምኑትን ስላላመንን ህግ አፍራሽ አሉን የሚለውን ነገር ሁሉ ጊዜ ያዙት፣ ሁሉ ጊዜ ማለት ነው። ስለዚህ ምንድነው የምታደርጉት? አንድ ነገር ስታደርጉ፣ አንድ እርምጃ ስትራመዱ አንደኛ ነገር ይህንን ነገር በመራመዴ ይህንን ነገር በማድረጌ ለዚህ ላደረኩትና ለተራመድኩት እርምጃ አምላኬ ቢጠይቀኝ ምን አይነት መልስ አለኝ? አንደኛ ነገር መመለስ ያለባችሁ ነገር። ሁለተኛ ነገር ልክ እንቅልፌ ልተኛ ስል ምናልባት ስቀመጥ ሊሆን ወይ ጸጥ ስትሉ ሊሆን ይችላል። ይሄ ህሊናዬ በዚህ ነገር ላይ ጥያቄ ሲጠይቀኝ መልስ አለኝ የሚለውን ነገር እሱንም አዘጋጁ። ሶስተኛ ነገር ደግሞ ይሄንን ነገር በማድረጌ ሰላም ይሰማኛል የሚለውን ነገር መልሱ። በተረፈ ዓለም ተገልብጦ ከእናንተ ጋር አጌነስት ቢሆን ይሄን ነገር ከማድረግ ወደ ኋላ እንዳትሉ፣ በታምር ማለት ነው። እኔ አሁን እንደዚህ አይነት ስታንድ ነው ያለኝ። እኔ ያመንኩበትን ነገር አደርጋለሁ። አንድ ሰው ከፈለገ ባመንኩበት ነገር ይቀበለኛል፣ ካልሆነ ግን ጥንቅር ይላል። ለምን በህይወቴ አንድም ሰው ቢጠፋ ማለት ነው። ለምን ኧረ ብቻዬን ብሆን እንዴ ከአምላክ በላይ ሊኖረኝ የሚችል ትልቅ ነገር የለም ምንም ማለት ነው። መጀመሪያ ሊኖረን የሚችለው ትልቁ ነገር አምላክ ነው። አምላክ መጀመሪያ ማለት ነው። መጀመሪያ በህይወታችን አቺቭ ልናደርገው የሚገባው ነገር ምንድነው? ከአምላክ ጋር ያለን ቀጥተኛና ትክክለኛ ግንኙነት ነው። አንዳንድ ሰዎች ከአምላካቸው ጋር ትክክለኛ ግንኙነት የሆነ ቦንድ ያላቸው ይመስላቸዋል፣ ግን they don't have የላቸው ይመስላቸዋል። ስለዚህ ይህንን እርግጠኛ መሆን አለብን። አንደኛ በህይወታችን መጀመሪያ ትልቅ አቺቭ ማድረግ ያለብን ነገር ምንድነው? ከአምላካችን ጋር ያለን ሪሌሽንሺፕ። አሁን ለምሳሌ እኔ በጣም የምወዳት ልጅ አለች። ሁሉ ጊዜ ጠዋት ከእንቅልፏ ከመነሳቷ በፊት መልእክት መላክ አለብኝ፣ ካልሆነ ታኮርፋለች። ምሳሳ ላይ ደውዬ እንዴት ነሽ ማለት አለብኝ። ምሳ በላሽ? በቃ ይሄ ሪሌሽንሺፕ አለ አይደለ? ጓደኛም ሲሆን ደግሞ እንዴት ነህ ጓደኛዬ ደህና ዋልክ ወይ? ያ ነገር እንዴት ሆነልህ ምናምን ብዬ ማስታወስ አለብኝ። ሴትም ብትሆን ጓደኛዋ እንዴት ነሽ? ያ ነገር እንዴት ሆነልሽ? ደህና ነው ወይ? ከእንትና ጋር እንዴት ሆናችሁ ምናምን። እነዚህ ነገሮች አሉ። ይሄ ሪሌሽንሺፕ ይባላል፣ ግንኙነት ማለት ነው። በግንኙነት ውስጥ ትልቅ ልናሳካው የሚገባው መጀመሪያ ልናስተካክለው የሚገባው ሪሌሽንሺፕ ግን ከአምላካችን ጋር ያለን ሪሌሽንሺፕ ነው። ይሄ ከአምላካችን ጋር ያለን ሪሌሽንሺፕ ምንድነው? ከእንቅልፋችን ስንነሳ አምላኬ በሰላም ስላስነሳኸኝ ለዛሬ ተጨማሪ እድል ስለሰጠኝ አመሰግናለሁ ብላችሁ አምላካችሁን ቼክ ማድረግ ማለት ነው። በምትበሉት በምትጠጡት ላይክ ምግብ ስትበሉ ውሃ ስትጠጡ ባለው ነገር ላይ አምላካችሁን ማስታወስ። ምክንያቱም ከአምላክ ጋር ያላችሁ ሪሌሽንሺፕ አለ እና ከሰው ጋር ባላችሁ ሪሌሽንሺፕ ይሄን ያህል የምትቆራቆሩ ከሆነ ከአምላክ ጋር ላለው ሪሌሽንሺፕ ደግሞ በጣም ሲሪየስ መሆን አለበት ማለት ነው። ይሄንን ነገር እናስታውስ፣ ሁሉ ጊዜ እናስተውል ማለት ነው። ሁለተኛው ነገር ደግሞ ህሊና ነው። እኔ እንጃ የሚከብድ ነገር አለ። ህሊና እየጨቀጨቀን እኛ ጸጥ ብለን መተኛት ይከብዳል። እኔ መተኛት አልችልም። ለምሳሌ የሆነ አብሶ ሰው ላይ የሆነ ነገር አድርጌ እኔ እንጃ መተኛት እንትን ይለኛል፣ ይጨንቀኛል በጣም ማለት ነው። እና ስለዚህ ከህሊናዬ ጋር አንድ አይነት እርምጃ ላይ ሆኜ ነው አልጋዬ ላይ መውጣት ያለብኝ ማለት ነው። ህሊና ደግሞ ህሊና ናት ከእናንተ ጋር ራሱ ማለት እኔ በጣም የሚገርመኝ ነገር ነው። ህሊና የራሴ እኮ ናት፣ ግን አንዳንዴ ከኔ ጋር ተቃራኒ ትሆናለች። አስቧት። እኔ የሆነ ጥፋት አጥፍቼ ሰው ኧረ አጥፍተሃል አትተኛትም ዛሬ በል ወይ ተነስና አስተካክል ወይ ይቅርታ አድርግ ምናምን አትሰማኝ። ኧረ አንቺ ሴትዮ አይመለከተኝም ትላለች። እንዴ አንቺ እኔ እኮ ነሽ ለማን ነው የምታሽቃብጪው ሲላት እኔ ለእውነት ነው የማሽቃብጠው። እንዴ
እኔ እኮ ከሞትኩ እኮ የለሽም አንቺ እኮ እኔ ነሽ ማለት ኖ ኖ ኖ አይመለከተኝም። ገባችሁ? ህሊና ናት ከእውነት ጋር ትቆማለች ማለት ነው። ስለዚህ ከዚች ህሊና ጋር ሁል ጊዜ ለምትጠይቁ ጥያቄ በቂ ምላሽ ለመስጠት ዝግጁ መሆን አለባችሁ ማለት ነው። ሶስተኛውና የመጨረሻው ነገር ደግሞ ሰላም ነው። የውስጥ ሰላም። የውስጥ ሰላም ማለት የውስጥን ሰላም ማንም አያውቅም። ባይዘው እኔ አሁን በብዙ አይነት መንገድ አልহামዱሊላህ ያው እኔ ራሴን ነው የምናገረው። እሺ እስልምናን ከተቀበልኩ በኋላ የተሰማኝን ሰላም ብነግራችሁ ማንም ሰው አያውቁም። እኔና አላህ ብቻ ነው የምናውቀው ምን አይነት ሰላም እንደተሰማኝ ማለት ነውና የህይወት የመጨረሻ ግቡ ደግሞ በህይወት ውስጥ ሰላም ማግኘት ነው። ሰዎች ብር ሊያገኙ ይችላሉ፣ ጥሩ ፍቅር ሊያገኙ ይችላሉ፣ ጥሩ ስራ፣ ጥሩ መልክ ሊኖራቸው ይችላል፣ ጥሩ አለባበስ፣ ብዙ የሰው ተከታይ፣ በሰው ዘንድ የመወደድ ብዙ ነገሮች ሊያገኙ ይችላሉ ሰዎች። ግን እነዚህ ሁላ ነገሮች ተሰብስበው በህይወታቸው ሰላም የማይሰጧቸው ከሆነ ላይክ መርዝ ነው የሚሆንባቸው። ገባችሁ አይደል? መርዝ ትበሉታላችሁ፣ ይጣፍጣችኋል፣ ግን መርዝ ነው የሚሆነው ማለት ነው። ስለዚህ አንድ ሰው መልክ ሳይኖረው፣ ገንዘብ ሳይኖረው፣ ፍቅር ሳይኖረው፣ ምንም ነገር ሳይኖረው ብቻ ሰላም ቢሆን ትልቁ ሀብታም ነው። ስለዚህ ለውስጥ ሰላም ትልቅ ቦታ መሰጠት አለበት ማለት ነው። ሶስቱን ነጥቦች አጠር አድርጎ ለማስታወስ፣ አንደኛ ነገር ላደረግናቸው ነገሮች በቂ መልስ ለፈጣሪ ማዘጋጀት። በቂ መልስ ለምንድን ያደረጋችሁ ስትባሉ በቂ መልስ ማዘጋጀትና ሁለተኛው ነገር ደግሞ ከፈጣሪ ጋር ያለንን ግንኙነት ጤናማ ማድረግ። ሁለተኛው ደግሞ ያነሳነው ሐሳብ ያው ህሊና ለሚጠይቀን ጥያቄ በቂ መልስ መስጠት። ሶስተኛው ደግሞ ምን አለን? የውስጥ ሰላም ማለት ነው። የውስጥ ሰላምን ማግኘት። ስለዚህ እነዚህን ነገሮች ከምን አስበለጥን? ከነዚህ ውጪ ሆነው የነሱን ዕውቅና ፈልገው ወይ ደግሞ የነሱ ግብአት እንድንሆን ከሚያስገድዱን ጥርቅሞች ውስጥ እነዚህን ነገሮች እንድናስበልጥ ማለት ነው። እና ለመጨረሻ ጊዜ እንትኗን ለመድገም የሚያምኑትን ስላላመንን ህግ አፍራሽ አሉን ወይ ደግሞ ወንጀለኛ አሉን የሚለውን ነገር በዚህ እንጠቀልለዋለን ማለት ነው። እዚህ ላይ ያላችሁ ሐሳብ ካለ አይ ቲንክ ጥሩ ሐሳብ ያነሱ ይመስለኛል። እንትን ነው ስጠቀልለው ያገኛችሁትን ሰላም ለሰዎች ለማሳየት አትጋጋጡ። ምንም ስለማይሰራላችሁ፣ ምንም ስለማይጠቅማችሁ ማለት ነውና እዚህ ሐሳብ ላይ ይሄንን ሐሳብ አንስቻለሁ። እስቲ እዚህ ሐሳብ ላይ እዚህ ሐሳብ ላይ ማውራት የምትፈልጉ ሰዎች ካላችሁ ገስት ላይ ወይ ደግሞ ታችም ያላችሁ ሰዎች ካላችሁ አንድ ቁጥር ሐሳቡ ላይ ነው፣ ግን ወደ ሌላ ሐሳብ እንዳትገቡ። እዚህ የተነሳው ሐሳብ ላይ ሐሳብ ማውራት የምትፈልጉ ሰዎች ካላችሁ ኮሜንት ላይ አንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ገስት ላይ ያላችሁ ሰዎች ማውራት የምትፈልጉ ሰዎች ማይክ እያነሳችሁ ማውራት ትችላላችሁ። ቀጥሉ። ከዛ አንድ ሁለት ርዕስ እናነሳና ለዛሬ ይበቃናል። አይ ቲንክ ከቃሉ ጋር ናችሁ። እሺ ከቃሉ ጋር ነን እንጂ። እሺ ታብታብ እያደረጋችሁ አይ ቲንክ እያዛኳችሁ ነው ብዬ አላስብም። የሆነ ኳስ ከምታየው ፊልም ከምታየው ትንሽ የተሻለ ነገር ነው ብዬ ስላሰብኩኝ ይሄንን እናወራለን። እሺ አረ ኡስታዝ ወይርሺም ሊያሲዘኝ መጣ። እሺ ገስት ላይ ያላችሁ ሰዎች ሐሳብ ካላችሁ ሐሳባችሁን ቀጥሉ። እስቲ እኔ ልጠይቅ ጥያቄ። ሳሪ እስቲ ማይክሽን አንሺ። ሳሪ እንዴት ነሽ? እግዚአብሔር ይመስገን። አዎ እኔ ሳሪ በነገራችን ላይ አይ ቲንክ የመጀመሪያ ቀን ስልክ ተደዋውለን ሳወራት እኔን አታቀኝምና በጣም ስለኔ ተጨንቃ ማለት ነው። እና አይ ቲንክ ለማልቀስም ይዳዳታል መሰለኝ። እኔ እኮ እንዲህ እንድታጣ አልፈልግም፣ እንዲህ እንድታገኝ እኔ አላቃትም ያንን ሁላ ነገር ከኔ እንዴት እንዳመጣችና ማለት እኔን ሳታቀኝ እንዴት እንደዚህ አይነት ህዝነት ለኔ ኖራት፣ ለሰዎች መጨነቅ፣ ለሰዎች መጠበብና ይሄን ነገር ስታረግ ሁሉንም ነገር ትታ ነው። እና ገረመችኝ በጣምና እንደዚህ አይነት ባህሪ እንዴት ልታገኝ እስቲ ትንሽ ያለሽን ኤክስፒሪየንስ ብታካፊንና የተነሳው ሐሳብ ላይ የተወሰነ ሐሳብ ብትሰጪበት ደስ ይለኛል።
አንቺ በቃ በመሰለሽ መንገድ ኢንተርቴን ብታደርጊ ደስ ይለኛልና ወደ ሌሎች ሀሳቦች እንቀጥላለን በቀጣይ ኢንሻአላህ። ያ ጀማ ታብታብ አድርጉ ሁላችሁ እንቀጥላለን። እንግዲህ ሳሪ ቀጥይ። ምን ልቀጥል? አረ እናንተ አውሩ፣ የለብቻችሁ አውሩ። እኔ እኮ በውስጥ ነው ማውራት የምችለው። ጌታ እንዴ በቃ የለንም ብላችሁ ጻፉላት። እኛ ውጭ ወጥተናል፣ በቃ የለንም ብላችሁ ጻፉላት። ታወራ የላችሁማ? እስቲ ቆይ እንጠይቃችሁ አላችሁ? እኔ አላውቅም። ባጭሩ ግን ስለጃ ባጭሩ ልበላችሁና አረ ተይ ስለኔ አይደለም፣ እኔ ስለራስሽ ነው ያልኩት። ስለአንተ አንተ ቤት አይደል ያለሁት? የለንም እያሉ ነው። የለንም ወጥተናል እያሉ ነው። ጎረቤት ጋር ይደመጪም። እሺ ቀጥይ። እኔ ጃን ቲክታክ ላይ አላውቀውም። ቴሌግራም ላይ ግን ጃ እውነተኛ ጓደኛ ነው። እውነተኛ ጓደኛ ማለት ነው። ምን ማለት ነው? ቲክታክ ላይ በማያደርገው ነገር አይመለከተኝም። የራሱ የሆነ ሃይማኖት አለው። የራሱን ሃይማኖቱን የሚያስጠብቅበት መንገድ አለው። በውስጥ ሳወራ ግን ትክክለኛ ጓደኛ ነው። አንድ ቀንም ስለ ሃይማኖቱ አንስቶልኝ አያውቅም። አንድ ቀንም ስለምንም ነገር ስለ ህይወት ነው የምናወራውና ከዚህ ተነዱ። ቤት የሚያሰድብበት ቤት፣ ሃይማኖት የሚሰድብበት ቤት ተቀመጣችሁ ምናምን ለምትከሱንም ማለት ነውና ይሄን ለማለት ወዳለሁ። ስለራሴ ግን ምን አድርጌ ጃ ስለራሴ ምን ላወራ? አንዴ ማረባፍት አይ ሰዎችን ትወጃለሽ፣ ሰዎችን ታግዣለሽ፣ የራስሽን ነገር ሁላ እያጣሽ ማለት ነው። ይሄ ነገር እንዴት ልታገኝ ይቻልሽው የሚለውን ነገር ነው። ያው እንደ ሐሳብ ነው እያዋጣን ያለው። እኔ አስተማሪ ሆኜ አይደለም፣ ያው እድሉ ተሰጠኝና እናንተን ለመሰከስ እንግዲህ እድሌን በአግባቡ እየተጠቀምኩ ነው። ያ ነው እንጂ እውነት ለመናገር ጓደኛ ብዬ ከያዝኩኝ ከልብ ነው የሚይዘውና ለጓደኞቼም ሆነ ላመንኩባቸው ሰዎች ጥግ ድረስ እሄዳለሁ። ጓደኝነትን መኖር እንጂ ማውራት ብዙም አልወድም። ጓደኛውኝ ግን ማሳየት እፈልጋለሁ። ከዛም አንፃር ይመስለኛል እኔ አላቅም ስለ ጓደኝነት ሳወራ ብቻ ግን አላቅም። እኔ ጃጃ አላቅም ክርስቶስ ብቻ ግን ላመንኩበት ነገር በቃ ጥግ ድረስ ሄዳለሁ። ለዛ ሰው ይገባዋል ምለው ነገር ከሆነ ጥግ ድረስ ሄዳለሁ እና ያው ከፈጣሪ ነው የምለው። እንግዲህ ከፈጣሪ ነው። ያው ያን ያህል የሚገባኝ ሰውኛ አይደለም። እሺ በቃ አትጨናነቂ። ይሄ አንድ መጽሐፍ እልክልሻለሁ መድረክ ላይ እንድናወራ የሚያግዙን 10 ጥበባዊ መንገዶች የሚል መጽሐፍ አለ። እሱን እልክልሽና ምናልባት በቀጣይ እሱን ታነቢና ታወሪ ይሆናል። እሺ እሺ። ሌላ ማውራት የሚፈልግ ሰው ካለ ያወራና ገፍት ላይ ያሉት አያወሩም እንዴ? ካልሆነ ለምን አያወርዱም? የሚገባ ከስር ተሰዋለ ጌጦች ናቸው። የጌጥነትን ሚና እየተጫወቱ ነው። እሺ የሚያወራ ሰው አለ? እሺ ሶፊዬ ቀጥይ። ሲጀመር ፕሮግራም አንድ ላንተ ብቻ የሆነ ቀን ትጀምራለህ። ላንተ ምስጋና ወይም ያንተን ፍቅር የሚሰጡ ሰዎች የዛሬው ሀሳቡ አሪፍ ሆኖ ሳለ እየገቡ የሚያወሩ ስላንተ ነው። ሌላ ፕሮግራም እንትን በልላችሁ። ደግሞ ሳክሳቸው እኮ ውሸታቸው አይተሽዋል። ያልተፈጠረ ሊሆን ይችላል፣ ግን አሁን ዛሬ ደስ የሚል ሀሳብ ነውና ግን ሁለቱም ሄራም ሳሪም የተናገሩት ስላንተ ነው። በቃ ይፈልጋሉ ስላንተ መናገር። ስለዚህ ጊዜ ስጣቸው ስላንተ እንዲያወሩ። ፕሮግራም ያዝላቸው። አይ ጥሩ አይደለም እንደዚህ ነገር። እሺ በቃሽ፣ ወደ ሐሳቡ እንሂድ። ወደ ሐሳቡ ስንመጣ ደግሞ ማለት እሺ ከራስ ጋር ማውራት በጣም ለሰው ልጅ ጠቃሚ ነገር ነው። ማለት ራስህን አትዋሸውም። እንዳልከው ተኝተህም ይሁን ብቻህንም ስትቀመጥ ይሁን ከራስ ጋር የምታወራው ነገር በጣም ወሳኝነት አለው ለሰው ልጅ። ከዛ ውጭ ያለው ነገር ደግሞ ስላንተ ማብራራት ለማንም አይጠበቅብህም። ስለኔ ለሰዎች ማብራራት አይጠበቅብኝም። ከአላህ ጋር ያለኝ ነገር እኔ ጥሩ ከሆነ ይሄ ነገር የሚሰራው ነገር ወንጀል አይደለም፣ ነገ አላህን አያስጠይቀኝም ብዬ ካሰብኩ ስለ ሰው ግድ የለኝም። ምክንያቱም በጣም ከኔ ጀምሮ በጣም ብዙ ሰው
ለሰው ብለን አላህ የሚያስከፋ ስራ እንሰራለን። ኋላ ግን ከራሳችን ጋር ስናወራ ልክ እንዳልሆነ ከራስ ጋር እንጣላለን ማለት ነው። ይህ ማለት ከራስ ጋር ተጣልተህ ደስተኛ አትሆንም። እስኪ ሁላችንም ራሳችንን እንፈትሽ። በመቶ ሰው ተከበን ግን በጣም ብቻችን የምንሆንበት ጊዜ አለ። ብቸኝነት የሚሰማን ያ እኛም ፌክ ነን፣ የሚቀርቡን ሰዎችም ፌክ ስለሆኑ ነው። ትክክለኛ ደስታ ያለ ከአላህ ጋር ብቻ ነው። ለምሳሌ መስጂድ ገብተን በጣም አልቅሰን ዱዓ የምናደርገው የምንፈልገውን ነገር ምንጠይቅ አላህን አፉታ ምንጠይቅበት ይቅርታ ምንጠይቅበት ጊዜና የሆነች በጣም መወዳት ጓደኛ ብለህ የምታወራው እንደዚህ ሁኜ የምትለው የትኛው ነው? እስኪ ከሁለቱም ማለት በሰዓቱ የሚሰማንን ስሜት ሁላችንም እናውቃለን። መስጂድ ገብተን ለአላህ የምንነግረው ነው ወይስ ለጓደኛችን የምንነግረው ነገር ነው? ስለዚህ ከራስ ጋር ማውራትና ራሳችን መፈተሽ ትክክለኛ ነን ወይ? ይሄኛውን ነገር የሰራ ነው አላህ ነው የሚከፋብን ወይስ ሰው ነው የሚከፋብን ካልን ትክክለኛ ደስታ እናገኛለን። ያነሳው ነገር ከራስ ጋር ማውራት በጣም ትልቅ ነገር ነው። በቃ ሰላም ታገኛለህ። ምክንያቱም ራስህን አትዋሸው፣ እያረምከው ትሄዳለህ። በየቀኑ ዛሬ ያረኩት ነገር ልክ አይደለም ብለህ ራስህን ታርማለህ። ያ ማለት ምንም ማስረዳት አይጠበቅብህም። እንዲህ ነኝ ለማንም ሰው። ስለዚህ ከራስ ጋር ማውራት ጥሩ ነው። ከአላህ ጋር ያለንን ነገር ማስተካከል። ከአላህ ጋር ያለንን ነገር ስናስተካከል ሁሉም በመስመሩ ይሆናል። አላህ ነው እኮ ለኛ ሰው የሚሰጠን። በዛ ላይ ደህና መሆን ነው። ለራስ ደህና መሆን ትልቅ ነገር ነው። እኛ ደህና ከሆንን ለራሳችን የምንፈልገውን ነገር ለሰው ከፈለግን ያ ማለት ሰውነት ጥግ ነው ማለት ነው። እኔ በዚህ ነው የተረዳሁት። እሺ ጀዛከላ ኸይር። ሌላ ሀሳብ ያለው ሰው ካለ ይቀጥል። ሁለት ርዕሶች አሉኝ የማነሳቸው፣ እነሱ ላይ የተወሰነ እንሄድን። አይ ቲንክ እነዚህ በጣም በቃ እኔ እንጃ በጣም ገራሚ እንትኖች ናቸውና እንሄድባቸዋለን። እሺ ቢን ሀሳብ አለክ? አሁን እረፍት ሰጥቶኛል ትንሽ ሳይመለስብኝ ቶሎ ላውራ። ወለሽ መርሐባ። ያው በመሃል ላይ ትንሽ ፊውቸሪንግ ከገባባችሁ አፉ በሉኝ በድጋሚ። ያው ወደ ቅድሙ እንትን ላይ ሲሄድ ያው ሰዋሰው በሚለው ዙሪያ ላይ ማለት ነው። ዛሬ የሰማኋት አንድ አባባል አለች። እንደ ሐቅም ከሆነ ደግሞ አባባሉ ትክክለኛ ነው ማለት ከማስረጃዎች ጋር በሚገናኝበት ሰዓት ላይ ትክክለኛ ይሆናል። እሱ ምንድን ነው? ትልቁ የውድቀት መሰረት ለውድቀት ትልቁ መሰረቱ ምን መሰላችሁ? እኔ ለኔና የኔ የሚሉት ናቸው። ተግባባል? እኔ ለኔና የኔ ትልቁ የውድቀት መሰረቶች ወይም ደግሞ ለውድቀት መንደርደሪያዎች እነዚህ ናቸው። በማስረጃ ላስረዳችሁ። ኢብሊስ ለዓነቱላሂ ዐለይህ የሰው ልጆች ጠላት የሆነው የሰው ልጆች ዋነኛ ጠላት የሆነው ከጀነት ለመባረሩ ምክንያት ምን መሰላችሁ? እኔ በማለቱ ነው። ከአላህ ረሕመት የወጣበት ከጀነት ለመባረሩ ግልጽ ነው አይደለ? ከአላህ ረሕመት ለመውጣቱ ከጀነት ለመባረሩ የዳረገው ነገር ኢብሊስን እኔ የምትለዋ ነገር ነች። ምን አለ? አነ ኸይሩ ሚንሁ አለ። እኔ እኮ ከእርሱ የተሻልኩኝ ነኝ። አያችሁ፣ ራሱን ከፍ አደረገ። እኔ አለ አነ ኸይሩ ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን። እኔን እኮ ከእሳት ነው የፈጠርከኝ፣ እሱን ደግሞ ከጭቃን የፈጠርከው። እንዴት ለጭቃ እሳትን ስገር ትለዋለህ አለ። ግልጽ ነው አይደለ? እኔነትን አስቀደመ። ከአላህ ትእዛዝ እኔን አስቀደመ። ከአላህ ረሕመት ተባረረ። ሁለተኛ ደግሞ የኔ የሚለው ነው። በቃ የኔ ይሄ ነገር የኔ ለኔ ይሄ የሚገባው ለኔ ነው። ወይም ደግሞ ይሄ የኔነትን ማለት ነው። በቃ ሁሉም ነገር የኔ ነው የኔ ነው። ለዚህም ማሳያ የሚሆነው ፊርዓውን ነው አለይሂ ለዓነቱላህ። ፊርዓውን ምን አለ? አነ ረቡኩሙል አዕላ አለ። አትመለከቱ አነ ረቡኩሙል አዕላ፣ እኔ የበላይ ጌታችሁ ነኝ፣ ከኔ ሌላ ጌታን አላቀላችሁም ማለት።
ሙሳ አለይሂ ሰላም ሄዶ በሚያናገረው ሰዓት ላይ እነዚህ በስሮቼ የሚፈሱ ወንዞች የኔ አይደሉምን አለ። ንግስና ሁሉ የኔ አይደለምን አለ። በአላህ ንግስና ላይ በአላህ አምላክነት ላይ አስተባበለ፣ ለኔነትን አስቀደመ። ግልጽ ነው አይደል? የኔነትን አስቀደመ። የኔ ደግሞ ቃሩን አላህ Subhanahu Wa Ta'ala ሙሉ ሀብትን ሰጠው። የቃሩንን የሀብት መቆለፊያ ካዝናውን ልብ በሉ፣ ሀብቱን አይደለም የሀብቶቹን ማስቀመጫ ካዝናውን በጣም ግዙፍ የሚባሉ ወፋፍራም የሚባሉ አገልጋዮች ነው የሚሸከሙት። አንድ አይደለም እኮ በጣም ብዙ ናቸው። ቁልፉን ነው የሚሸከሙት። ነገር ግን አላህ በሰጠህ ነገር ላይ አትመጻደቅ፣ አላህን አመስግነው ሲባል ይሄ ነገር አላህ አልሰጠኝም፣ ይሄማ የራሴ ነው አለ። ይሄ የማን ነው አለ? የኔ ነው አለ። አላህ ምን ሰጠኝ? ይሄንን ያመጣሁት ራሴ ነኝ፣ ለፍቼ ምን ብዬ ጥሬ ግሬ፣ ይሄ የኔ ነው አለ። ስለዚህ ሶስቱ የውድቀት መሰረቶች እኔ፣ ለኔና የኔ የሚሉት ናቸው። ሰዋሰው በሚለው ነገር ላይ ደግሞ በእውነት ሰው ሆኖ መገኘት ነው። ይሄ የስም ሰውን አይደለም፣ ሰው ሆኖ መገኘት፣ ለሰዎች ደስታ መኖር፣ ለሰዎች ደስታ መልፋት፣ የሰዎች ፊት ላይ ፈገግታን ለመፍጠር መጣር። ግልጽ ነው አይደል? የሰዎች ፊት ላይ ፈገግታን ለመፍጠር መጣር፣ ለሰዎች መከፋት ምክንያት አለመሆን ነው። ለሰዎች መከፋት ምክንያት አለመሆን መጣር። አፍወን። ስለዚህ ሰው ሆኖ መገኘት፣ ሰው በሚያስፈልግ ሰዓት ላይ፣ ሰው በሚፈልገን ሰዓት ላይ ለዛ ሰው አለሁልህ ማለት ምንም ማድረግ አንችልም እኮ ምናልባት ተግባባ። ለዛ ሰው እኮ ትክክለኛ መፍትሄ ልንሰጠው አንችል ይሆናል። ግን ብለን ብንሰማው ሐሳቡን በመስማታችን ብቻ ሰው አለኝ ብሎ ያስባል። የሚያዳምጠኝ ሰው አለ ይላል፣ ይደሰታል። በቃ እኔም ሰው አለኝ ይላል፣ ጓደኛ አለኝ፣ የልብ ሰው አለኝ ብሎ ያስባል። ምናልባት ጓደኞች ያሏችሁ ሰዎች ትረዱኛላችሁ። ሞር ማለት የሆነ ሐሳባችሁን የምታጋሩት ሰው፣ ጭንቀታችሁን የሚካፈልላችሁ ሰው አጠገባችሁ ላይ ሲኖር ያንን ሰው በምታናግሩ ሰዓት ላይ የሆነ እፎይታ ስሜት ይሰማችኋል። ውስጣችሁ ላይ ያለው ነገር ሙሉ ይቀንስላችኋል። ያህ ነው በቃ ሰው ሆኖ መገኘት ማለት። ለሰው ልጅ ደስታ መጣር ማለት ነው። አፎን ያው ፊውቸሪንግ እየገባብኝ ነው ሳል በጣም እየታገልኩኝ ነው እያወራ ያላችሁ ለመሰል። ስለዚህ ሰዋሰው ማለት ይሄንን ይይዛል። ለዚህም ደግሞ ሁነኛ ማሳያችን ሁል ጊዜም የምናነሳው ሁል ጊዜም የምንጠራው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የኛ ነብዩ ዐለይሂ ሰላቱ ወሰለም የእውነት ለሰውነት ይሄ ሰዋሰው ለሚባለው ወይም ደግሞ ሰውነት ለሚባለው ነገር ሁነኛ ማሳያ ናቸው። ያዘንን ፊት አይተው ያንን ፊት ፈገግ ሳያስብሉ አያልፉም። ሐታ ህፃን ልጅ ቢላሂ አለይኩም ህፃን ነብዩ ዐለይሂ ሰላቱ ወሰለም እንግዲህ ነብይ ናቸው። ትልቅ ሪሳላ ነው ከአላህ ሱብሓነሁ ወተዓላ የተሰጣቸው። ይህንን ሪሳላ ለዚህ ሁላ ኡማ ማድረስ አለባቸው። ነገር ግን በመንገዳቸው ላይ እርግብ የሞተችበት ህፃን ልጅ ቁጭ ብሎ ሲያለቅስ አብረው ቁጭ ብለው አጽናንተውት ያንን ልጅ አስቀውት ካጠገቡ ተነስተው ሄደዋል። ሰው ሆኖ መገኘት ሰው ሆኖ መገኘት ምሳሌ ናቸው። ነብዩ አለይሂ ሰላቱ ወሰለም የተራበን መግበዋል። ሌላው ቀርቶ ይሄ ለኔነት የሚለው ነገር እሳቸው ጋር ፈጽሞ የለም ነበር። የሆነ ነገር ሲመጣ ወዲያው አሳልፈው ነበር የሚሰጡት። ልብሳቸውን ሳይቀር አውልቆ ይሰጡ ነበር።
የኛ ነቢ አለይሂ ሰላቱ ወሰላም። ስለዚህ ሰዋሰው እንደኔ አገላለጽ ሰው ሆኖ መገኘት ነው። የሆነ ለሰው የደስታ ምንጭ መሆን፣ ለሰው ልጅ ፊቱ ላይ ፈገግታ የመፍጠር ምክንያት መሆን። ለዚህም እንደ ምሳሌ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ሁነኛ ምሳሌ ናቸው። በቂ ምሳሌ ናቸው ነቢ አለይሂ ሰላቱ ወሰላም ማለት ነው። አለይሂ ሰላቱ ወሰላም ግን ይሄ ሲባል ምን አለ መሰላችሁ፣ ቅድም ጃዬ ሲያነሳው የነበረ ነገር አለ። አንዳንድ ጊዜ ሰዎችን እንትን ለማለት ስንል ደግሞ የራሳችንንም ባህሪ መልቀቅ የለብንም። ማለት ሰውን አስደስታለሁ ብዬ የራሴን ባህሪ መልቀቅ የለብኝም። ያ ሰውዬን ላስደስተው በምችለው መልኩ የራሴን ባህሪ ራሴን ሆኜ ሳላስመስል፣ ሳልቀላብድ፣ ሳልሽለጠለጥ ያንን ሰውዬ ራሴን ሆኜ ላስደስተው መሞከር። ከዛ በተረፈ ግን ራሴን ቀይሬ ራሴ እኔ ያልሆንኩትን ነገር ሆኜ ለሰዎች ለመታየት መሞከር፣ ያልሆንኩትን ሆኜ ለሰዎችን ወደ እኔ ለመሳብ መሞከር፣ ይሄ ደግሞ ራስን የሚያጠፋ ጉዳይ ነው። ወይም ደግሞ የራስን ማንነትን የሚሰርቅ ጉዳይ ነው። ስለዚህ ራሳችንን ሆነን በራሳችን ማለት በራሳችን ማንነት ላይ ሆነን ለሰዎች በቻልነው መጠን መጣር ማለት ነው። ከዚህ በላይ ባወራ ደስ ይለኝ ነበረ፣ ግን ፊውቸሪንግ እየገባ እየበጠበጠኝ ነው። አፉ በሉኝ። ጃዬ ምናልባት መሀል ላይ ማነሳው ሀሳብ ካለ እገባለሁኝ። እሺ ጀዛከላ ሄር። አው ደስ የሚለው ነገር ምንድነው ሁሉም ሰው ያለውን ሀሳብ በተረዳበት ቋንቋ ላይፉ ላይ ኤክስፒሪየንስ ባደረገበት መንገድ እንግዲህ በተመቸው አይነት ሁኔታ ለመግለጽ እየሞከረ ነው። አሪፍ ነው። ጥሩ አዳዲስ እይቶችን እያየን ነው። እስቲ ኤደን አንቺ ጋር ልምጣ። ኤደን አለሽ? እንግዲህ እንዳያችሁት አንዳንድ ሰዎች ይህን የመሰለ ፕሮግራም ትተው በእንቅልፍ እየተወሰዱ ነው። ያው ከማዘን ሌላ ምንም የምንለው ነገር የለም። እሺ አሁን ወደ ሁለተኛው ሀሳብ ነው የምንሄደው። ይህንን ነገር በደም ያዙልኝ። እሺ ወሳኝ ነገር ነው ይሄኛው። ሰውን ወደ ዘላለማዊ ሰላም የሚያመጣው ብቸኛው መንገድ እውቀት ነው ይላል። ሰውን ወደ ዘላለማዊ ሰላም የሚያመጣው ብቸኛው መንገድ እውቀት ነው። መንገዱ ማለት ነው እውቀት ነው። ሰውን ወደ ዘላለማዊ ሰላም የሚያመጣው ብቸኛ መንገድ እውቀት ነው። ምን አለ? ዘላለማዊ አለ፣ ሌላ ደግሞ ምን አለ? ሰላም አለ። ከዛ ደግሞ ወደዚህ የሚያመጣ ደግሞ መንገድ አለ። ያ መንገድ ደግሞ እውቀት ይባላል ነው የሚለው እና ይሄን